በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አስቀድሜ ሁላችሁንም ሰላም እላችኋለሁ። ሰላም ለእናንተ ይሁን። እግዚአብሔር አምላካችንን ስለዚህ ጊዜ እናመሰግናለን። ወገኖች ሆይ መሽቶ ሲነጋ ነግቶም ደግሞ በሚመሽበት ጊዜ ሁሉ ጊዜ የምናስበው የአምላካችን የእግዚአብሔርን ምሕረት ነው። ንጉሥ ዳዊት ስለ እግዚአብሔር ምሕረት በብዙ ይነግረናል፣ በብዙ ይዘምራል፣ በብዙ ያስተምረናል። የመዝሙረ ዳዊት መጽሐፍ በምናነብበት ጊዜ ዘላለማዊ ስለሆነው ስለ እግዚአብሔር ምሕረት በስፋት ነው የሚያስተምረን። ምክንያቱም የኔና የእናንተ የህይወታችን መተማመኛ የእግዚአብሔር ምሕረት ስለሆነ፣ ለዚህ ነው ከህይወት ምሕረት ይሻላል ብሎ መጽሐፍ ቅዱሳችን የሚያስተምረን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ነው። እንደምታስታውሱት ከእግዚአብሔር ትልቅ ምሕረት የተነሳ ባለፉት ቅዳሜ ምሽቶች ምስክሮቼ ትሆናላችሁ በሚል ርዕስ የተለያዩ ሀሳቦችን አንስተን ከሐዋርያት ሥራ መጽሐፍ እየተማማረን ነው፣ እየተካፈለን ነው የጌታን ቃል። ዛሬም ጨምረን ይህንን ቅዱሱን የእግዚአብሔርን ቃል እንካፈላለን። ዛሬ የምናነሳው ሀሳብ ምስክሮቼ ትሆናላችሁ በሚለው ዋነኛ ርዕሳችን ስር የምናነሳው ሌላው በምስክርነት አገልግሎት እንዴት ፍሬያማ መሆን ይቻላል የሚለውን ከጥንቷ ቤተክርስቲያን ከሐዋርያት ሥራ መጽሐፍ እንማራለን ማለት ነው። እንዳልኳችሁ እንግዲህ በዋናነት ትኩረት አድርገን ስለ ምስክርነት እየተማርን ያለነው ሐዋርያት ሥራ መጽሐፍ ስለሆነ አጭር ጸሎት እንጸልይ። እግዚአብሔር አምላክ በመንፈሱ አማካኝነት ለልባችን እንዲናገረን በብዙ ደስታ ቅዱስ ቃሉን መማርና መስማት እንዲሆን መካፈል ማጥናት እንዲሆን እግዚአብሔር ይህን ጊዜ ባርክ። እስቲ ያሳልፈን መስጠት በልብ አንድነት እንጸልይ። አንድ ላይ በጌታ በኢየሱስ ስም ቅዱስ ስም እንጠራለን፣ ታላቅ ስም እንጠራለን፣ ገናና ስም እንጠራለን። ልዑል ሆይ ምሕረትን እናስባለን፣ የሚሻለውን ምሕረት፣ ዘላለማዊ የሆነውን ምሕረት፣ በሕይወት የኖርንበትን ምሕረት፣ መተማመኛ የሆነልን ምሕረትህን እግዚአብሔር ሆይ እናስባለን። ስም ለዘላለም ይመስገን። ስምን እናስባለን፣ ፍቅርን እናስባለን። አባት እግዚአብሔር ለእኛ የሆነልን ብዙ ነው፣ ለእኛ የተደረገልን ብዙ ነው። ስለዚህ ብዙ ምሕረትን፣ ብዙ ቸርነትን፣ ብዙ ደግነት፣ ብዙ ፍቅርህን አስበን እግዚአብሔር ሆይ እንሰግድልሃለን፣ እንገዛልሃለን፣ በፊት እንነጠፋለን፣ እንወድቃለን፣ እንበረከካለን። አሌሉያ። ቆመን እናገለግልሃለን። አባት ሆይ ተንበርክከን ደግሞ በፊትህ እናገለግልሃለን፣ እንጸልያለን። እግዚአብሔር ሆይ እንሰግድልሃለን፣ እናመልክሃለን። በዚህ አምልኮ መንፈስ ውስጥ ሆነን ቅዱስ ሆይ ቅዱስ ቃልን እንሰማለን። አስተምረን፣ እኔንም ባሪያን እርዳኝ፣ ሁሉ ለክብር አስገዛለሁ በኢየሱስ ስም አሜን። በምስክርነት አገልግሎት እንዴት ፍሬያማ መሆን ይቻላል? ከጥንቷ ቤተክርስቲያን ከሐዋርያት ሥራ መጽሐፍ የእግዚአብሔርን ቃል እንማራለን። እንግዲህ የጥንቷ ቤተክርስቲያን ፍሬያማ የሆነችበት መንገድ አለ። እንማራለን ብለን ስንል ያቺ የጥንቷ ቤተክርስቲያን ፍሬያማ የሆነችበትን መንገድ ነው ከሐዋርያት ሥራ መጽሐፍ የምናጠናው ማለት ነው። የጥንቷ ቤተክርስቲያን ሁላችን እንደምናውቅ በምስክርነት አገልግሎቷን እጅግ በጣም ፍሬያማ የነበረች ቤተክርስቲያን ነው። ፍሬያማ የሆነችው ወገኖች ሆይ በአንደኛ ደረጃ በመንፈስ ቅዱስ ኃይል ትመሰክር ስለነበረ ነው። በሁሉም ላይ የእግዚአብሔር ጸጋ ነበረባቸው። በሁሉም ላይ የመንፈስ ቅዱስ ኃይል ነበረባቸው። መጽሐፍ ቅዱሳችን በሐዋርያት ሥራ መጽሐፍ ምዕራፍ 4 ላይ። ስለዚህ ከታላቁ ጸጋና ከታላቁ የመንፈስ ቅዱስ ኃይል የተነሳ ወንጌልን ታሰራጭ፣ ወንጌልን ትመሰክር ነበር። ከዚህም የተነሳ ደግሞ ያቺ ጥንቷ ቤተክርስቲያን እጅግ በጣም ፍሬያማ እንደነበረች ከእግዚአብሔር ቃል ስናጠና እናገኛለን። ስለዚህ ፍሬያማ ለመሆን ለቤተ ክርስቲያን ለአማኞች የሚያስፈልጋቸው የመጀመሪያው ነገር በመንፈስ ቅዱስ ኃይል የጌታን የኢየሱስ ክርስቶስን ሞትና ትንሣኤ መመስከር። ስለዚህ የሐዋርያት ሥራ መጽሐፍ ምዕራፍ 1 ምዕራፍ 2 ማንበብ እንችላለን። የሐዋርያት ሥራ መጽሐፍ ምዕራፍ 4 ከቁጥር 1 ጀምሮ እግዚአብሔርን ቃል ማንበብ ትችላላችሁ። ምዕራፍ 9 ከቁጥር 10 እንዲሁም ደግሞ ምዕራፍ 16 ከቁጥር 1 ጀምሮ የእግዚአብሔርን ቃል በምናነብበት ጊዜ ይህንን እውነት ይነግረናል። ስለ መንፈስ ቅዱስ ኃይል ስንነጋገር ማንሳት የሚገባን ነገር አለ። ማንሳት የሚገባን የመጀመሪያው ነገር የመንፈስ ቅዱስን ጥምቀት ነው። ታውቃላችሁ፣ ያ የመንፈስ ቅዱስ ጥምቀት ተስፋ በነዛ 120ዎቹ ላይ በተፈጸመ ጊዜ በቀጥታ በጴጥሮስ አማካኝነት የተሰበከው ወንጌል ትዝ ይለናል። መንፈስ ቅዱስ ወረደባቸው፣ በመንፈስ ቅዱስ ተጠመቁ። ያ የመንፈስ ቅዱስ የመውረድ ተስፋ በ120ዎቹ ላይ ተፈጸመ። የዚያን ጊዜ ጌታ ኢየሱስ ክርስቶስ እንደተናገረ በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ እንደተናገረ ኃይልን ትቀበላላችሁ፣ ምስክሮቼ ትሆናላችሁ በሰማርያ፣ በይሁዳ፣ በኢየሩሳሌም እስከ ምድር ዳር ድረስ ብሎ የተናገረው ያ ቃል ተፈጸመ።
ስለዚህ ስለ መንፈስ ቅዱስ ኃይል በምናነሳበት ጊዜ መጀመሪያ ልናነሳ የሚገባን የመንፈስ ቅዱስን ጥምቀት ነው። በሁለተኛ ደረጃ ማንሳት የሚገባን የመንፈስ ቅዱስን ሙላት ነው። የምንጠመቀው በመንፈስ ቅዱስ አንድ ጊዜ ስንጠመቅ በልሳን እንናገራለን። የመጠመቃችን አይነተኛው ምልክት በልሳን መናገር ስለሆነ ማለት ነው። ከዛ በኋላ ግን ወገኖች ሆይ ያ በእኛ ላይ የወረደው መንፈስ ደግሞ ዕለት ዕለት መሞላት ያስፈልጋል። ስለዚህ በመንፈስ ቅዱስ ጥምቀት በመንፈስ ቅዱስም ኃይል ነው ማለት ነው ወንጌልን ያቺ የጥንቷ ቤተክርስቲያን ትመሰክር የነበረው። እዚህ በሁለተኛ ደረጃ መጽሐፍ ቅዱሳችን ውስጥ የምንመለከተው የመንፈስ ቅዱስን ሙላት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 4 ከቁጥር 1 ጀምሮ የእግዚአብሔርን ቃል እንድታነቡ ጋብዛችኋለሁ። በሶስተኛ ደረጃ የምንመለከተው የመንፈስ ቅዱስን ደግሞ ምሪት ነው። ይሄ ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 16 ከቁጥር 1 ጀምሮ የጌታን ቃል በምናነብበት ጊዜ እንመለከታለን። መንፈስ ቅዱስ ሐዋርያ ጳውሎስን፣ ሲላስን፣ ሌሎችንም ወንድሞች እንዴት አድርጎ ይመራቸውና ይነዳቸው እንደነበር እንመለከታለን። እነሱ ወደ ኤስያ ለመሄድ በወንጌልን ለመመስከር ወደ ኤስያ ለመሄድ በሚያስቡበት ጊዜ ነው ብሎ መንፈስ ቅዱስ መርቶ ወደ መቄዶንያ ወደ ፊልጵስዩስ እንደወሰዳቸው በሐዋርያት ሥራ መጽሐፍ 16 ላይ ተጽፎ እንመለከታለን። ስለዚህ ያቺ የጥንቷ ቤተክርስቲያን በመንፈስ ቅዱስ ትጠመቅ ነበር፣ በመንፈስ ቅዱስ ትሞላ ነበር፣ በመንፈስ ቅዱስ ደግሞ ትመራ ነበረ ማለት ነው። ስለዚህ የመንፈስ ቅዱስ ጥምቀት የመንፈስ ቅዱስን ኃይል የሚለቀቅበትን የእግዚአብሔርን ስጦታ የሚያመለክተው ይሄንን ወገኖች። የመንፈስ ቅዱስ ሙላት ደግሞ በመንፈስ ቅዱስ ቁጥጥር ስር በመሆን ዕለት ዕለት ስለ ጌታ የምንመሰክርበት ደግሞ ልምምድ ወገኖች። ስለዚህ ያቺ የጥንቷ ቤተክርስቲያን ሁል ጊዜ በመንፈስ ቅዱስ ትሞላ ነበር ማለት በመንፈስ ቅዱስ ቁጥጥር ስር ሆና ይህንን የወንጌል ስርጭት አካሄድም እንደነበረ እንመለከታለን እና ይቆጣጠራት ነበር። ተሞልታ ነበር የምትወጣው ወገኖች፣ ተሞልታ ነበር፣ ኃይል ተቀብላ ነበር የምትወጣው ማለት ነው። ስለዚህ ዛሬም ቢሆን የመንፈስ ቅዱስን ኃይል እየተቀበልን የጌታን ጸጋ እየተቀበልን ነው ልናገለግል ልንመሰክር የሚገባል። ከጥንቷ ቤተክርስቲያን አንድ የምንማረው እውነት ይህንን። የመንፈስ ቅዱስ ምሪት ደግሞ መንፈስ ቅዱስ በተለያየ መንገድ ለባሮቹ በመናገር ለወንጌል አገልግሎት የሚያሰማራበት አንዱ መንገድ እንደሆነ ደግሞ ልናውቅ ይገባል እና እንዳልኳችሁ ቅድም እነሱ ወደ እስያ ለመሄድ በሚያስቡበት ጊዜ እነ ጳውሎስ ነው ብሎ መንፈስ ቅዱስ ወዴት ወሰዳቸው? ወደ መቄዶንያ ወደ ፊልጵስዩስ ወሰዳቸው እና ይህን በምትመለከቱበት ጊዜ ለወንጌል አገልግሎት እንዴት እንዳሰማራቸው መንፈስ ቅዱስ እንመለከታለን ማለት ነው። እግዚአብሔር አምላካችን ስም ለዘላለም ይመስገን። ስለዚህ የመንፈስ ቅዱስ ጥምቀት የመንፈስ ቅዱስ ኃይል የሚለቀቅበት የእግዚአብሔር ስጦታ ነው። የመንፈስ ቅዱስ ሙላት በመንፈስ ቅዱስ ቁጥጥር ስር በመሆን ዕለት ዕለት ስለ ጌታ የምንመሰክርበት ልምምድ። የመንፈስ ቅዱስ ምሪት መንፈስ ቅዱስ በተለያየ መንገድ ለባሮቹ በመናገር ለወንጌል አገልግሎት የሚያሰማራበት አንዱ መንገድ እንደሆነ እንመለከታለን። በተሞላን ቁጥር ለአገልግሎቱ የሚያሰማራ ለምስክርነት የሚያሰማራ ወገኖች ሆይ መንፈስ ቅዱስ ይሆናል ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በሁለተኛ ደረጃ ወገኖች ፍሬያማ ያቺ የጥንቷ ቤተክርስቲያን ፍሬያማ የሆነችበት ሁለተኛው መንገድ የልብ አንድነቷ እንደነበረ ከእግዚአብሔር ቃል ስናነብ እናገኛለን። በሐዋርያት ሥራ መጽሐፍ ውስጥ በአንድ ላይ ለምስክርነት የቆሙበትን ጊዜ እንደነበረ ገና ምዕራፍ 2 በምናነብበት ጊዜ ሐዋርያት ሥራ መጽሐፍ እንመለከታለን። ጴጥሮስ ብድግ ብሎ ሲቆም 11ዱም አብረው ነው የቆሙት። ባለፈው መታወያዎቹ አብረው አልቆሙም ወይ እንዳትል፣ አብረው ቆመዋል። በልብ አንድነት አብረዋቸው ከነሱ ጋር ነበሩ። የትም አልሄዱ። ነገር ግን ለወንጌሉ ስራ ለምስክርነቱ አገልግሎት ቀዳሚዎቹ 12ቱ ስለሆኑ ወገኖቹ ቀድመው እነሱ እንደቆሙ እንመለከታለን። የቀሩትም ደግሞ በልብ አንድነት ከነሱ ጋር በዚህ የወንጌል አገልግሎት ውስጥ ተሳታፊ እንደነበሩ ማለት ነው። ስለዚህ በሐዋርያት ሥራ ውስጥ ሐዋርያት በአንድ ላይ ለምስክርነት የቆሙበት ጊዜ ነበር። እንዲሁም ደግሞ ሁለት በመሆን ደግሞ በመስማማት ለምስክርነት የወጡበት ጊዜ ነበር። በተለይ ወደ ምዕራፍ 8 አካባቢ ሄደን በምናጠናበት ጊዜ ፊልጶስ ወደ ሰማርያ ገብቶ ወንጌልን ከሰበከ በኋላ ያንን የወንጌል አገልግሎት በኢየሩሳሌም የነበረች ቤተክርስቲያን በሰማች ጊዜ ጴጥሮስና ዮሐንስ እንደላከቻቸው እንመለከታለን። ጴጥሮስና ዮሐንስ ወደ ሰማርያ ገብተው ወገኖች ሆይ የሰጡት አገልግሎት ሁለት ነበር። አንዱ ለመንፈስ ቅዱስ ሙላት በፊልጶስ አማካኝነት ለዳኑት ምዕመናን ጸለዩላቸው። በሁለተኛ ደረጃ ደግሞ በተቀሩት ከተሞች ውስጥ የወንጌል ስርጭት አገልግሎት እንዳደረጉ እንመለከታለን ማለት ነው። ስለዚህ አብረው የቆሙበት ሁኔታ አለ። ሁለቱም ሆነው ደግሞ ተስማምተው የጌታን ወንጌል የሰበኩበት የክርስቶስ ኢየሱስ ምስክር ሆነው የቆሙበትን ሁኔታ እንደነበረ እንመለከታለን።
በምስክርነት አገልግሎት በሚደርስባቸው መከራ አብረው ይቆሙ ነበር። ሌላው መከራውንም ደግሞ አብረው ይካፈሉ እንደነበር እንመለከታለን እና የዳኑትን ሁሉ ደግሞ በአንድ ልብ ያገለግሉ እንደነበረ መጽሐፍ ቅዱሳችን ሐዋርያት ሥራ መጽሐፍ በብዙ ያስተምረናል። ስለዚህ በወንጌል አገልግሎት፣ በወንጌል ስርጭት አገልግሎት፣ በምስክርነት አገልግሎት ፍሬያማ ለመሆን እንደጠፋ ቤተክርስቲያን የመጀመሪያው የሚያስፈልገው ነገር ወገናቸውን በልብ አንድነት የወንጌል ስርጭት አገልግሎት ማካሄድ ነው። መጽሐፍ ቅዱስ ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 14 ጴጥሮስና ዮሐንስ ግን መልሰው ይላል የእግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁጠሩ። እኛስ ያየነውንና የሰማነውን ከመናገር ዝም አንልም ማለት አንችልም አሏቸው ብሎ የሐዋርያት ሥራ መጽሐፍ ምዕራፍ 4 ከ19 ጀምሮ የእግዚአብሔር ቃል ሲናገር እንመለከታለን። እግዚአብሔር የተባረከና የተመሰገነ ይሁን። ቤተክርስቲያን በወንጌል ስርጭት አገልግሎት ፍሬያማ የምትሆነው በልብ አንድነት በምታገለግልበት ጊዜ ነው። ታውቃላችሁ መከራን እንኳን በሚገጥማቸው ጊዜ በምዕራፍ 4 ላይ እንደተመለከትነው በልብ አንድነት ነው የቆሙት። በፍጹም እኛ ዝም ማለት አንችልም። አይተናል፣ ደግሞ ሰምተናል። ስለዚህ ዝም እንል ዘንድ ምን አንልም አንችልም። ምን ማለት ነው? እንመሰክራለን፣ እንናገራለን ብለው በልብ አንድነት ሲቆሙ እንኳን በመከራ ውስጥ እንመለከታለን። የልብ አንድነት ሲጠፋ በዋናነት ሰይጣን የሚመታው የወንጌል ስርጭት አገልግሎት እንደሆነ ልናውቅ ይገባል። በቤተ ክርስቲያን ውስጥ በቅዱሳን መካከል የልብ አንድነት በሚጠፋበት ጊዜ በዋናነት ጠላት ወዲያው መጥቶ የሚመታው ወገኖች ሆይ የወንጌል ስርጭት አገልግሎታችን እና እግዚአብሔር አምላካችን የተመሰገነ ይሁን። በሁለተኛ ደረጃ የወንጌል ስርጭት በወንጌል ስርጭት አገልግሎት ፍሬያማ ለመሆን የልብ አንድነት ወገኖች ሆይ ያስፈልጋል ማለት ነው። በሶስተኛ ደረጃ በእግዚአብሔር ቃል መሙላት ያስፈልጋል። ከሐዋርያት ሥራ መጽሐፍ የምንማረው ሌላው ይህንን እነዛ በጥንት የነበሩት አገልጋዮች በዛ በጥንት የነበረችው ያቺ ቤተክርስቲያን በቃሉ ሙላት ነበር የወንጌል ስርጭት አገልግሎትን ታካሄድ የነበረው። ቆላስይስ 3:16 ይላል የእግዚአብሔር ቃል በሙላት ሊኖርባችሁ ይላል። አንዱ የሚያስፈልገን ነገር ለወንጌል ስርጭት አገልግሎት በእግዚአብሔር ቃል ዕለት ዕለት መሞላት ነው ወገኖች፣ ዕለት ዕለት መሞላት ነው። የዚያን ጊዜ ነው ቤተክርስቲያን በጣም ፍሬያማ መሆን የምትችል። ቃሉን ተሞልተን ለመመስከር ደግሞ ቃሉን ማንበብ ያስፈልጋል። ቃሉን ተሞልተን ለመመስከር ቃሉን መማር ያስፈልጋል። ቃሉን ተሞልተን ለማመስከር ወገኖች ሆይ ማጥናት ቃሉን ያስፈልጋል። ቃሉን መረዳት ያስፈልጋል። ቃሉን ማሰላሰል ያስፈልጋል። በቃሉ ደግሞ መኖር እጅግ በጣም ያስፈልጋል። ከቃሉ መሰልጠን ያስፈልጋል። ከቃሉ መረዳት ያስፈልገናል ማለት ነው። እግዚአብሔር አምላካችንን እናመሰግናለን። ይሆናል ቃሉ በሌለበት ምስክርነት የለም። የቃሉ ሙላት በሌለበት ምስክርነት የለም። ስለዚህ ቃሉን ማንበብ አለብን። ቃሉን ማጥናት አለብን። ቃሉን ማወቅ አለብን። ቃሉን መማር አለብን። ቃሉን መረዳት አለብን። ቃሉን ማሰላሰል አለብን። በቃሉ መኖር አለብን። ቃሉን ደግሞ መሰልጠን አለብን። የዛን ጊዜ ነው በምስክርነት አገልግሎታችን እጅግ በጣም ፍሬያማ የምንሆነው ማለት ነው። እና ይሄ በቃል የመሞላት ነገር በሐዋርያቱ ሕይወት ውስጥ ቀድሞ በነበሩት አማኞች ሕይወት ውስጥ ሁሉ የምንመለከተው ነገር ነው። በሐዋርያት ሥራ መጽሐፍ ውስጥ በሐዋርያቱና በሌሎች አገልጋዮች የምስክርነት አገልግሎት ቅዱሳትን መጽሐፍት ወደ 16 ጊዜ ጠቅሰው እንመለከታለን። ሐዋርያትና ሌሎቹ አገልጋዮች ማለት ነው። በዚህ በሐዋርያት ሥራ መጽሐፍ ውስጥ በምናጠናበት ጊዜ ከ16 ጊዜ ወይም ከ16 ጊዜ በላይ የቅዱሳት መጽሐፍት፣ የብሉይ ኪዳን መጽሐፍት፣ የታሪክ መጽሐፍት፣ መዝሙራት ወገኖች፣ የነቢያት ትንቢት እንዲሁም ደግሞ ሕግጋት ሁሉ ተጠቅሰው እንመለከታለን። ይህንን የጠቀሱት ሐዋርያት ናቸው። ይህንን የጠቀሱት ሌሎችም አገልጋዮች ናቸው ወገኖች፣ አብረዋቸው ያገለግሉት የነበሩት በሙሉ ማለት ነው። ስለዚህ ስለማን ነው የትንቢቱ ቃል የሚናገረው? ቅዱሳት መጽሐፍት ስለማን ይናገራሉ ብላችሁ በምትሉበት ጊዜ ሐዋርያት ሥራ መጽሐፍን ስናጠና ስለ አስቆሮቱ ይሁዳ፣ ስለ መንፈስ ቅዱስ መውረድ፣ ስለ ክርስቶስ ኢየሱስ መከራ፣ ሞቱ፣ ትንሣኤው፣ እርገቱ፣ ዳግመኛ ስለመመለሱ እንኳን ሳይቀር በሐዋርያት ሥራ መጽሐፍ ውስጥ ተጽፎ እንመለከታለን ማለት ነው። ሕጉን፣ መዝሙራትን፣ ነቢያትን፣ የታሪክ መጽሐፍትን ሁሉ እየጠቀሱ ይመሰክሩ እንደነበረ በዚህ በእግዚአብሔር ቃል ውስጥ እንመለከታለን። ስለዚህ በእስጢፋኖስ ስብከት ውስጥ ለምሳሌ እስጢፋኖስ ከአብርሃም ጀምሮ እስከ ኢየሱስ ክርስቶስ እንዴት እንደሰበከ የሐዋርያት ሥራ መጽሐፍ ምዕራፍ 7 በምናጠናበት ጊዜ እናገኛለን። በተደጋጋሚ ደግሞ የትንቢተ ኢሳይያስ መጽሐፍ በሐዋርያት ሥራ መጽሐፍ ውስጥ ተጠቅሶ ነው የምንመለከተው። ስለ ኢየሱስ ክርስቶስ ንግስና፣ የጠላቶቹ ደግሞ ወደፊት ስለ ጠላቶቹ መገዛት እንኳን ሳይቀር በሐዋርያት ሥራ መጽሐፍ ውስጥ ተጠቅሷል ማለት ነው። ይህ ሁሉ የሆነው እነዚህ ሐዋርያትና አብረዋቸው የነበሩት አገልጋዮች በሙሉ የእግዚአብሔር ቃል ሙላት፣ የቅዱሳት መጽሐፍት ሙላት በውስጣቸው ስለነበረ የታሪክ መጽሐፍትን፣ ሕግጋትን፣ መዝሙራትን ሁሉ እነዚያ ቅዱሳት መጽሐፍት የተባሉትን በሙሉ ወገኖች ሆይ ያውቁት ነበር፣ ተረድተውት ነበር፣ ተሞልተው ነበር።
ለዚህ ነው ሉቃስ በዘገባ ውስጥ ወገኖች ሆይ እነዚህን ሁሉ የመጽሐፍ ቅዱስ ክፍሎች ጠቅሶ የሚነግረን ማለት ነው። ስለዚህ ለወንጌል ስርጭት ምን ያስፈልጋል ካላችሁ ወገኖቼ የቃሉ ሙላት ያስፈልጋል። ሐዋርያት በምስክርነት አገልግሎታቸው ስለ ክርስቶስ ለሚናገሩት ሁሉ በአብዛኛው የእግዚአብሔርን ቃል ማለትም ቅዱሳት መጽሐፍትን ይጠቅሱ እንደነበር እንኳን የሐዋርያት ሥራ መጽሐፍ ያስተምራል። የምስክርነት አገልግሎት ውጤታማነት በእግዚአብሔር ቃል እውቀት መሞላትና ማደግ እጅግ በጣም ወሳኝነት አለ። እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። በአራተኛ ደረጃ የሚያስፈልገው ወገኖች ሆይ በወንጌል ስርጭት አገልግሎት ወይም በምስክርነት አገልግሎት ፍሬያማ ለመሆን የጸጋ ስጦታዎች በቤተክርስቲያን ከቤተክርስቲያን ውጭና በቤተክርስቲያን ውስጥ በሙላት ተገልጠው መሰረት አለባቸው። ይህንም በሐዋርያት ሥራ መጽሐፍ ውስጥ እናያለን። አብረው ሲሰበሰቡ የእግዚአብሔር ተአምራት ነበር፣ ጸጋ ስጦታዎች ይገለጡ ነበር። አንዳንድ ጊዜ ደግሞ በወንጌል ስርጭት አገልግሎታቸው እንኳን የጸጋ ስጦታዎች ተገልጠው ይሰሩም እንደነበረ በዚህ በሐዋርያት ሥራ መጽሐፍ ውስጥ እንመለከታለን። ማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 20 እንዲህ ይላል፣ ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ። ካረገ በኋላ ምን ሆነ? በእግዚአብሔርም ቀኝ ተቀመጠ ይልና እነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሰራ ነበር። በሚከተሉትም ደግሞ ምልክቶች ቃሉን ምን ይል ነበር ይላል? ያጸና ነበር ብሎ መጽሐፍ ቅዱሳችን ይናገራል ማለት ነው። እና ጌታ ኢየሱስ ክርስቶስ እንደተናገረ፣ ጌታ ኢየሱስ ክርስቶስ እንዳረገ፣ ጌታ ኢየሱስ ክርስቶስ በአብ ቀኝ እንደተቀመጠ ማርቆስ ከነገረን በኋላ እና ለተከታዮቹም ደቀ መዛሙርት ወጥተው በየስፍራው ሁሉ ምን አደረጉ ይላል? ሰበኩ። ጌታም ደግሞ ከእነሱ ጋር ምን ይል ነበር? ይሰራ ነበር። በምልክቶችና በድንቆችም ቃሉን ምን ያደርገው ነበር ይላል? ያጸናው ነበር ብሎ መጽሐፍ ቅዱሳችን ይናገራል። እስኪ ወደ ሐዋርያት ሥራ መጽሐፍ ምዕራፍ 14 ቁጥር 3 የእግዚአብሔርን ቃል አለፍ ብለን እንመልከት። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ምን አደረጉ ይላል መጽሐፍ ቅዱሳችን? ተቀመጡ ብሎ የእግዚአብሔር ቃል ሲናገር እንመለከታለን ማለት ነው። ስለዚህ የጸጋ ስጦታዎች በመካከላቸው ተገልጠው ይሰሩ ነበር እና ይህንን የወንጌል ስርጭት በማይካሄዱበት ጊዜ በምልክት ነበር፣ በታምራት ነበር፣ በድንቅ ነገር ነበር። እግዚአብሔርም ደግሞ አብሯቸው ነበረ። እግዚአብሔር አብሯቸው ይሰራ ነበረ። እግዚአብሔር ቃሉን በተአምራትና በድንቅ ደግሞ ምን ያደርገው ነበር? ያጸናው ነበር። መጽሐፍ ቅዱሳችን ይናገራል ማለት ነው። ስለዚህ በዚህ የወንጌል ስርጭት አገልግሎት ፍሬያማ ለመሆን እንደ ጥንቷ ቤተክርስቲያን የጸጋ ስጦታዎች በቤተክርስቲያን ሆነ ከቤተክርስቲያን ውጭ በሙላት ተገልጠው መስራት አለባቸው ማለት ነው። አምስተኛ በወንጌል ስርጭት ወይም በምስክርነት አገልግሎት ፍሬያማ ለመሆን የሚያስፈልገው በቤተ ክርስቲያን ለወንጌል የተጠሩ እውነተኛ ሙሉ ጊዜ አገልጋዮች መኖራቸው ደግሞ እጅግ በጣም አስፈላጊ ወገኖች። ይህንን እንግዲህ በሐዋርያት ሥራ መጽሐፍ ውስጥ እንመለከታለን። በጥንቷ ቤተ ክርስቲያን ውስጥ 12 ሐዋርያት ነበሩ። እንዲሁም እነ አናንያ ነበሩ፣ እነ እስጢፋኖስ ነበሩ፣ እነ ፊልጶስ ነበሩ፣ እነ ጳውሎስ፣ እነ በርናባስ፣ እነ አጵሎስ፣ እነ አጋቦስ፣ ሌሎችም የእግዚአብሔር ሰዎች ነበሩ። ወገኖች በእነዚህ ወገኖች ውስጥ የተገለጠውን ጸጋና ጥሪ በምንመለከትበት ጊዜ የሐዋርያነት፣ የነቢይነት፣ የወንጌላዊነት፣ የአስተማሪነት፣ የመጋቢነት ጥሪዎች ሁሉ ተገልጠው በእነዚህ ወገኖች ውስጥ እንመለከታለን። ጸጋ ተገልጦ እንመለከታለን። ስለዚህ ቤተክርስቲያን በወንጌል ስርጭት አገልግሎት ፍሬያማ ለመሆን ወገኖች በቤተክርስቲያን ለወንጌል አገልግሎት እውነተኛ የሆነ ጥሪ ያላቸው የሙሉ ጊዜ አገልጋዮች ያስፈልጓታል። ቀዳሚ የሆኑ የሙሉ ጊዜ አገልጋዮች ያስፈልጓታል ማለት ነው እና እነዚህ አሁን የጠቀስኩላቸው እነዚህ እግዚአብሔር ሰዎች በዚህ የወንጌል አገልግሎት ውስጥ ለክርስቶስ ምስክር ሆኖ በመቆም ውስጥ ቀዳሚ ሆኖ ዋነኛ ሆኖ ነው። ስለዚህ በዚህ አጋጣሚ ለወንጌል የተጠራን ወገኖች፣ ወንድሞችና እህቶች አንድ የምነግራችሁ ነገር ምንድነው? በወንጌል ስርጭት አገልግሎት ፊተኛ ልንሆን የሚገባ እኛ ነን። ይሄ ደግሞ እንደ እግዚአብሔር ቃል እውነት ነው ወገኖች እና የጥንቷ ቤተክርስቲያን የሚገርማችሁ ነገር የጸጋ ስጦታዎች በሙላት እየተገለጡ በመካከሉ ይሰሩ ነበር። እንዲሁም ደግሞ የወንጌል ጥሪ ያላቸው እውነተኛ አገልጋዮች ደግሞ በጥንቷ ቤተክርስቲያን ውስጥ ነበሩ። ከዚህም የተነሳ ደግሞ በዚህ የወንጌል አገልግሎት፣ በዚህ የወንጌል ስርጭት፣ በዚህ ምስክርነት አገልግሎት ያቺ የጥንቷ ቤተክርስቲያን እጅግ በጣም ፍሬያማ ሆና ነው በእግዚአብሔር ቃል ውስጥ እንዲመለከት። መቼም እነዚህ ሰዎች የሚሰጠን ሐዋርያትን፣ ነቢያትን ወገኖች ወይ የወንጌል ሰባኪዎችን፣ አስተማሪዎች፣ መጋቢዎችን የሚሰጠን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
ኤፌሶን 4:8 ይላል ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ደግሞ ስጦታን ሰጠ ይላል። አያችሁ፣ ስለ ጌታ ስለ ኢየሱስ ክርስቶስ መውጣት ማድረግ፣ እንዲሁም ደግሞ መማረክ፣ እንዲሁም ደግሞ ስጦታን ስለመስጠቱ መጽሐፍ ቅዱሳችን ሲናገር ነው። እነርሱም ይላል አንዳንዶች ሐዋርያት፣ ሌሎች ነቢያት፣ የወንጌል ሰባኪዎች፣ አስተማሪዎች፣ እረኞች እንዲሆኑ ምን አደረገ? ያሰጠ። እነዚህ እንግዲህ ሰዎች ናቸው፣ ለቤተ ክርስቲያን የተሰጡ ሰዎች ናቸው። ጥሪ ያላቸው ጌታ ለወንጌል አገልግሎት የጠራቸው በዘመናቸው ሁሉ በቀዳሚነት በዋናነት ወንጌልን እንዲሰሩ የተጠሩ ሰዎች እንደሆኑ እንመለከታለን። እንግዲህ እነዚህ ወንጌል አገልጋዮች ባሉባት ቤተ ክርስቲያን ውስጥ አንድነት ይኖራል። ወደ ክርስቶስ ኢየሱስ ሙላት ልክ መድረስ ይኖራል። ለአገልግሎት መነሳሳት ይኖራል። ወደ ብስለት ወደ ፍጽምና መድረስ ይኖራል። መንፈሳዊ እድገት ይኖራል። ታላቅ የሆነ የወንጌል ስርጭት አገልግሎት በቤተ ክርስቲያን ውስጥ ይካሄዳል። እጅግ በጣም ፍሬያማ የሆነ ማለት። ስለዚህ ብዙዎች ለጌታ ለኢየሱስ ክርስቶስ ወንጌል ምስክር ሆነው መቆም ይጀምራሉ። ስለዚህ ሌላው የጥንቷ ቤተክርስቲያን ፍሬያማ የሆነችው እነዚህ አገልጋዮች ወገኖቸው በቤተ ክርስቲያን ውስጥ ከመኖራቸው የተነሳ እንደሆነ ልናውቅና ልንረዳ ይገባል። የመጨረሻውና ስድስተኛው ምሳሌነት ባለው ሕይወት እየኖሩ ስለመሰከሩ። ያቺ የጥንቷ ቤተክርስቲያን ወገኖችን በጸጋ ስጦታዎች ብቻ፣ በመንፈስ ቅዱስ ኃይል ብቻ፣ በመንፈስ ቅዱስ ጸጋ ብቻ አይደለም ያገለገለችው፣ ምሳሌነት ባለው ሕይወትን ለጌታ ለኢየሱስ ክርስቶስ ምስክር ሆና የቆመችው ማለት ነው። ስለዚህ የጸጋ ስጦታዎች ብቻ ሳይሆን የመንፈስ ፍሬዎችም በጥንቷ ቤተክርስቲያን ውስጥ ይታዩ። እነዚያ የመንፈስ ፍሬዎች በእነዚያ የመንፈስ ፍሬዎች ያቺ ቤተክርስቲያን ታድግ ስለነበር ብዙዎች በጌታ በኢየሱስ ክርስቶስ በማመን በቤተ ክርስቲያኒቱ ላይ ይጨመሩም እንደነበረ ያቺ ጥንት ቤተ ክርስቲያን ወገኖች ሆይ ፍሬያማም እንደነበረች እንኳን እንመለከታለን። ለጸጋ ስጦታዎች ብቻ ሳይሆን በመንፈስ ፍሬዎችም ደግሞ በማደግ ልንመሰክር እንደሚገባል እንግዲህ ከሐዋርያት ሥራ መጽሐፍ ውስጥ እንማራለን ማለት ነው። ዛሬ ያነሳሁላችሁ ፍሬያማ የምንሆንበትን 6 መንገዶች ነው ለማሳየት የሞከርኩት። የጥንቷ ቤተክርስቲያን በምስክርነት አገልግሎት ፍሬያማ እንዴት መሆን እንደቻለች ከእግዚአብሔር ቃል እንግዲህ ተመልክተናል። አንደኛ በመንፈስ ቅዱስ ኃይል ትመሰክር ስለነበረ፣ በሁለተኛ ደረጃ በልብ አንድነት ትመሰክር ስለነበረ፣ በሶስተኛ ደረጃ በእግዚአብሔር ቃል ሙላት ትመሰክር ስለነበረ፣ በአራተኛ ደረጃ ለቤተ ክርስቲያን በተሰጡ የጸጋ ስጦታዎች አማካኝነት በድንቆች፣ በምልክቶች፣ በተአምራት ታገለግል ስለነበረ፣ በስድስተኛ ደረጃ በቤተ ክርስቲያን ለወንጌል የተጠሩ እውነተኛ የወንጌል አገልጋዮች በመኖራቸው ነው። በመጨረሻም ደግሞ ምሳሌነት ባለው ሕይወት እየኖረች ትሰብክ ስለነበረ በምስክርነት አገልግሎቷ እጅግ በጣም ፍሬያማ ቤተክርስቲያን እንደነበረች ልናውቅ ይገባናል ማለት ነው። ስለዚህ ወገኖች ለእኔና ለእናንተ በምስክርነት አገልግሎት ሞዴል የምትሆኑ የጥንቷ ቤተክርስቲያን ሞዴልነቷ በሐዋርያት ሥራ መጽሐፍ ላይ ተገልጧል። እንዴት ሞዴል እንደምትሆን ደግሞ አሁን በእነዚህ 6 ነጥቦች አሳይቻቸዋል። የራሳችንን አገልግሎት የምስክርነትን አገልግሎታችን በግል ሕይወታችን ቢሆን እንደገና ደግሞ በቤተ ክርስቲያን ቢሆን ወገኖች ልንመረምርና ልናይ በዚህ እግዚአብሔር ቃል ያስፈልጋል ማለት ነው። ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ እኔና እናንተ ምስክሮች እንድንሆን ጠርቶናል። ስለዚህ በዋናነት በቀዳሚነት ወገኖቼ በዚህ አገልግሎታችን ላይ ፎከስ እንድናደርግ ለሁላችሁ በእግዚአብሔር ቃል መልእክትን አስተላልፍላችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስክሮቹ እንድንሆን ጠርቶናል። በጌታ በኢየሱስ ስም ስለነበረን ጊዜ ሁሉ ጌታ እግዚአብሔርን በጣም አድርጌ አመሰግናለሁ። እግዚአብሔር አምላክ ይባርካችሁ። በሚቀጥለው ሳምንት ወገኖቼ ሆይ በሌላ ርዕስ የእግዚአብሔርን ቃል የምንማርበት ጊዜ ይሆንልናል። የዛሬውን ጊዜ ግን በክርስቶስ ኢየሱስ ስም በዚሁ እንጨርሳለን። ለሁላችሁ ጸጋ ይብዛ በኢየሱስ ስም።